ሰላም ሰላም ውድ የቻናል ተከታታዮች እንኳን ወደ ቻናል ላይ በሰላም መጣችሁ። ለዛሬ የምናየው ስለ ምስጢረ ጥምቀት ይሆናል። በመጀመሪያ ግን እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። እንግዲህ ለዛሬ አጠር አድርገን ስለ ምስጢረ ጥምቀት ማንነት እናያለን ማለት ነው። መጀመሪያ በዚህ በምናየው ምስጢረ ጥምቀት ምን ማለት ነው የሚለው እናያለን። የጥምቀት ማንነት እናያለን። ሁለተኛ ጥምቀት ማን መሰረተው፣ የጥምቀት መስራቹ ማን ነው የሚለው በዚህ እናያለን። በመቀጠልም ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የተጠመቀው? እሱ አምላክ ሆኖ ሳለ እሱ ንጹሕ ሆኖ ሳለ መጠመቅ ለምንድን ነው ያስፈለገው የሚለው በዚሁ እናያለን። በመቀጠልም ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በውሃ ነው። ይህንን በውሃ ለምን ተጠመቀ? ለምን በሌላ አላደረገው የሚለውም በዚህ እናያለን። በመቀጠል ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነበረ። ለምን በ30 ዓመቱ ተጠመቀ? ለምን ከፍ ብሎ በ40 ዝቅ ብሎ በ20 አልተጠመቀ? ከዚህ በመቀጠል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ወንዝ ነበረ። ዮርዳኖስን ለምን መረጠው? እስራኤል ውስጥ ሌላ ባህር ሌላ ውሃ የለም። ለምን በዮርዳኖስ ተጠመቀ? በመጨረሻም እኛ ክርስቲያኖች ለምንድን ነው የምንጠመቀው? ለምን እንጠመቃለን የሚለውን እናያለን ማለት ነው። እስከ መጨረሻ አብራችን ቆዩ። ለቻናሌ አዲስ የሆናችሁ ላይክ፣ ሳብስክራይብ በማድረግ ጀምሩት። ወደ መጀመሪያ እንደሚታወቀው ጥምቀት ማለት የጥምቀት ትርጉም ስናይ ጥምቀት ማለት በውሃ መዘፈቅ፣ በውሃ መነከር የሚለው ትርጉም አለው። ከአምስቱ አዕማደ ምስጢር ከምስጢረ ሥላሴ፣ ከምስጢረ ሥጋዌ፣ ከምስጢረ ቁርባን፣ ከምስጢረ ትንሣኤ ሙታን ከነዚህ አንዱ ነው። ከነዚህ አምስቱ አንዱ ነው ምስጢረ ጥምቀት። ስለዚህ በጣም ትልቅ ምስጢር ነው። ለሕይወታችን ለድህነታችን ትልቅ ምስጢር ነው ምስጢረ ጥምቀት ማለት። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለው ለምን ተጠመቀ ይመስላችኋል? ለምን መጠመቅ አስፈለገው? እሱ አምላክ አይደለም? እሱ ንጹሕ አይደለም እንዴ? አዎ እሱስ ንጹሕ ነው። እሱስ አምላክ ነው። መጠመቅ አያስፈልገው። ነገር ግን ለእኛ ለሰው ልጆች አርአያ የሆነን ዘንድ ተጠምቋል። የመጠመቁ ምክንያት አንደኛ አርአያ የሆነን ዘንድ ሁሉም ስርዓቶች እኛ የምንጸመው የምንጸልየው ሁሉ እሱ አሳይቶን እሱ አርአያ ሆኖን ነው የምንጸመው። ጹሞ አለን። ጸልዮ እናንተም እንዲሁ ጸልዩ አለን። ተጠምቆ ደግሞ እኛ እንድንጠመቅ አርአያ ሆኖናል። ስለዚህ አርአያ ሆነን ዘንድ ተጠምቋል ማለት ነው። ሁለተኛ ደግሞ ትንቢቱን ለመፈጸም ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቅ ያስፈለገው ትንቢቱን ለመፈጸም ነው። ትንቢቱም እንዲህ የሚል ነበረ። መዝሙረኛው ዳዊት በመዝሙር 76 ቁጥር 16 ላይ እንዲህ ብሎ ትንቢት ተናግሮ ነበር። ባህር አየች፣ ውኆችም አይቶ ፈሩ። ውኆች አይቶ ፈሩ የሚለው ትንቢት ተናግሮ ነበርና ይህንን ትንቢት ለመፈጸም ጌታችን መጠመቅ አስፈልጎታል። ሶስተኛና ዋነኛው ነገር ደግሞ መጠመቅ ያስፈለገው የእኛ የዕዳ ደብዳቤን ይደመስስ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል ማለት ነው። ምን የሚል የዕዳ ደብዳቤ ነበረን ካል እንደሚታወቀው አዳምና ሔዋን በተፈጠሩ በዲያብሎስ ምክር ወድቀው ዲያብሎስ ደግሞ በጣም መከራ አጽንቶባቸው ነበርና ከዛ አንድ ቀን እንዲህ አላቸው፣ መከራችሁን እንዳቀልላችሁ ከፈለጋችሁ የባርነት ደብዳቤያችሁን ስጡኝ። አዳም የዲያብሎስ አገልጋይ፣ ሔዋን ደግሞ የዲያብሎስ ሴት አገልጋይ ብላችሁ ፈርማችሁ የባርነት ፌርማ ፈርማችሁ ስጡኝ፣ እኔም መከራችሁን አቀልላችኋለሁ ብሏቸው እነሱ ደግሞ መከራቸውን የሚያቀልላቸው መስሏቸው በሁለት እብነ በረድ ፈርመው ሰጥተውታል። ዲያብሎስ ደግሞ አንዱን በሲኦል አንዱን ደግሞ በዮርዳኖስ አስቀምጦታል ማለት ነው። ስለዚህ ጌታችን ያ በሲኦል ያስቀመጠው
በዕለተ ዓርብ ጌታችን ቅዱስ ሥጋው ከቅዱስ ነፍሱ ለይቶ ወደ ሲኦል ወርዶ ያንን ዕዳ ደብዳቤ በሲኦል አስቀምጦት የነበረውን አጥፍቶታል። ያኛው አንዱ በዮርዳኖስ ያስቀመጠው ደግሞ በጥምቀቱ ያጠፋው ዘንድ መጠመቅ ግዴታ ሆነ ማለት ነው። ስለዚህ ተጠምቆ በባህረ ዮርዳኖስ ቆሞ በእግሩ ረግጦ በአምላክነቱን አቅልጦ ያንን የዕዳ ደብዳቤ አጥፍቶታል ማለት ነው። በሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን እንዲል ማለት ነው። የአዳምና የሔዋን የዕዳ ደብዳቤያቸው ደመሰሰላቸው ብለን እንደምናመሰግነው ማለት ነው። ሌላኛው ደግሞ መጠመቅ ያስፈለገው ምክንያት ደግሞ ሚስጥረ ሥላሴን ለኛ ሊገልጥ ማለት ነው። አንድነቱና ሦስትነቱን ለኛ ለመግለጥ ተጠመቀ። ይህስ እንደምን ነው ብንል በኦሪት እንደሚታወቀው በኦሪት ዘመን ሚስጥረ ሥላሴ እንደ አዲስ ኪዳን በጣም የተገለጠ በጣም ለሰው ልጆች ግልጥልጥ ብሎ የታየ አልነበረም። በእርግጥ በአብርሃም ቤት በተለያዩ ምክንያቶች እግዚአብሔር አንድነቱን ሦስትነቱን ለሰው ልጅ ሲገልጥ ኖረዋል። ነገር ግን እንደ አዲስ ኪዳን አልነበረም እና ይህንን በደንብ ሰዎች እንዲረዱት ሰዎች እንዲያውቁት መጠመቅ አስፈልጎታል ማለት ነው። ይህንን ደግሞ እንዴት ነው የገለጠው? እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ እግዚአብሔር አብ በሰማይ ሆኖ በደመና የምወደው ልጄ ይህ ነው አለ። እግዚአብሔር መንፈስ ቅዱስ ደግሞ በርግብ አምሳል በላዩ ላይ ወረደ። እግዚአብሔር ወልድ ኢየሱስ ክርስቶስ ራሱ ደግሞ በባህረ ዮርዳኖስ ቆሟል። ስለዚህ አንድነትን ሦስትነትን በግልጽ ታውቋል ማለት ነው። በግልጽ ታውቋል። ስለዚህ ለእነዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቅ አስፈልጎታል ማለት ነው እንጂ እሱ አምላክ ነው፣ እሱ ንጹሕ ነው። እንደኛ ኃጢአቱን ይሰረይለት ልጅነት ያገኝ ዘንድ አይደለም። ከዚህ በመቀጠል የምናየው እኛ ስለምን እንጠመቃለን የሚለው እናያለን። ክርስቶስ የተጠመቀው ለእነዚህ ከሆነ እኛ ስለምንድን ነው የምንጠመቀው? እኛ የምንጠመቀው ደግሞ የእግዚአብሔር መንግሥት ለመውረስ ክብሩን ለመውረስ ነው። ይህንን ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ተናግሮታል። ሰው ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም ተብሏል። ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ፣ ስለዚህ በጥምቀት መንግሥተ ሰማያትን እንወርስ ዘንድ እኛ እንጠመቃለን ማለት ነው። እንዲሁ በማርቆስ ወንጌል እንደምናነበው ያመነ የተጠመቀ ይድናል ይላል። ያላመነ ያልተጠመቀ ግን አይድንም። ስለዚህ ለመዳን ምን ያስፈልጋል ማለት ነው? ጥምቀት ያስፈልጋል። ስለዚህ እኛ እንድን ዘንድ የእግዚአብሔር መንግሥት እንወርስ ዘንድ መጠመቅ ያስፈልገናል ማለት ነው። ምክንያቱም ካልተጠመቅን ሕይወት የዘላለም መንግሥት የሚባል ነገር ስለሌለ። ወደ ቀጣይ ስንሄድ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነበረ። በ30 ክረምት በዮርዳኖስ ተጠምቀ። በ30 ክረምት በዮርዳኖስ ተጠምቀ። እንደሚታወቀው በ30 ዓመቱ ተጠምቆ ነበርና ይህንን በ30 ዓመቱ ያደረገበት ምክንያት ምንድን ነው? እንደሚታወቀው ጌታችን የተጠመቀው በ30 ዓመቱ ነበር። ከፍ ብሎ ወይም ዝቅ ብሎ በ20 አልነበረ። ይህን ደግሞ ለምንድን ነው ካል እሱ ስርዓት እየሰራ ነውና ስርዓተ ጥምቀት እየሰራ ነውና ዝቅ ብሎ በ20 እንዳያደርገው አይሁድ የልጆች ስርዓት ወይም ደግሞ የህፃናት ስርዓት ብሎ ባቃለሉት ነበር። ሌላ ደግሞ በዋናነት ደግሞ አይሁድ ለአገልግሎት ለእግዚአብሔር ካህናት አይሁድ ለእግዚአብሔር ለቤተክርስቲያን አገልግሎት ለድንኳን ኦሪት ለእግዚአብሔር አገልግሎት ይሰማሩ የነበሩት በ30 ዓመታቸው ነበረ። ምክንያቱም በ30 ዓመት የሰው ልጅ አመለካከቱ ብቁ ይሆናልና ሁሉም ነገር ብቁ የሚሆንበት እድሜ ነው። ስለዚህ እኛም ይህንን ተከትለን በአሁኑ ጊዜ ካህናት ክህነት የሚሰጠው በዚህ እድሜ ነው ማለት ነው። በ30 እና በ30 እድሜ ጀምሮ ያለው ነው እንጂ ከ30 በታች ክህነት አይሰጥም። ስለዚህ እሱ ደግሞ የክህነት ስራ የክህነት ስርዓት የክህነት ስራ እየሰራ ነውና የህፃናት ብሎ እንዳይናቅ በ30 ዓመቱ መጠመቅ አስፈልጎታል። ሌላኛውና ትልቁ ነገር ደግሞ በ30 ዓመቱ እንዲጠመቅ የሆነው ነገር አዳም በተፈጠረ
አዳም የ30 ዓመቱ ጎልማሳ ወጣት ሆኖ ተፈጥሮ ነበርና እንደዛ ሆኖ ተፈጥሮ ግን በዲያብሎስ ምክር ወድቋል። ስለዚህ በጥምቀቱ ያችን ያጣትን አዳም በ30 ዓመቱ ተፈጥሮ ያጣትን ልጅነት ይመለስለት ዘንድ እንደመለሰለት ሊያሳውቅ ሊነግር በ30 ዓመቱ ተጠመቀ ማለት ነው። ይሄ ነው በ30 ዓመቱ የመጠመቁ ምክንያት። ሌላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ በዮርዳኖስ ያደረገው ለምንድን ነው? እስራኤል ውስጥ ሌላ ባህር የለም? ለምን በዮርዳኖስ አደረገው የሚለውን ለማየት ደግሞ አንዱ አስቀድሜ እንደነገርኳቸው ያው የዕዳ ደብዳቤያችን በዮርዳኖስ ስለነበረ ያንን ለመደምሰስ ግዴታ በዮርዳኖስ መጠመቅ አስፈልጎታል ማለት ነው። ሌላኛው ደግሞ ምሳሌያውን አማናውን ለማድረግ ነው። ምን ምሳሌ ነበረ? አብርሃም 4ቱ ነገስታትን አሸንፎ ባህረ ዮርዳኖስን ተሻግሮ ካህኑ መልከ አግኝቶት ነበረ። በዛም መልከጼዴቅ ህብስተ አኮቴትና ጽዋ በረከት ለአብርሃም ሰጥቶታል። ይህን ምሳሌ ነበረ። አብርሃም የምእመናን፣ ባህረ ዮርዳኖስ የጥምቀት፣ መልከጼዴቅ የካህናት፣ ጽዋ ህብስቱ የክርስቶስ ስጋው ማለት ነው። ጽዋ በረከቱ የክርስቶስ ደም ምሳሌ ነበርና ይህንን ምሳሌ አማናው ሊያደርግ በዮርዳኖስ ተጠምቋል። ሌላኛው ደግሞ ትንቢቱ ለመፈጸም ነው። እንደሚታወቀው መዝሙረኛው ዳዊት ከብዙ ዓመታት በፊት ክርስቶስ በዮርዳኖስ እንደሚጠመቅ ትንቢት ተናግሮ ነበረ። ትንቢቱም እንዲህ የሚል ነበር። መዝሙር 113 ከቁጥር 3 ጀምሮ እንደምናነበው ባህር አይታ ሸሸች፣ ዮርዳኖስም ወደኋላ ተመለሰ። አንቺ ባህር ለምን ወደኋላ ተመለስሽ? ዮርዳኖስ አንቺ ባህር ለምን ሸሸሽ? ዮርዳኖስስ ለምን ወደኋላ ተመለስ ብሎ ትንቢት ተናግሮ ነበርና ይህንን ትንቢት ይፈጽም ዘንድ ክርስቶስ በዮርዳኖስ መጠመቅ አስፈልጎታል ማለት ነው። ሌላኛው የምናየው ደግሞ ለምን በውሃ አረገው፣ ጥምቀቱ ለምን በውሃ አረገው የሚለው ነው። ለምን በሌላ በማር ወይም በወተት አላደረገው የሚለው ስናይ ደግሞ ብዙ ነገሮች አሉ ማለት ነው። በውሃ ያደረገበት ምክንያት አንደኛ ውሃ ሁሉም ሰው ያገኘዋል በቀላሉ፣ ድሃውም ሀብታሙም ያገኘዋል። ስለዚህ እኛም በቀላሉ በምናገኘው ነገር ተጠምቀን የእግዚአብሔር ልጆች እንሆን ዘንድ እሱ የእርሱ ፍቃድ ሆኗል ማለት ነው። ሁለተኛ ደግሞ ውሃ ህይወት ነው፣ ህይወት ይሰጣል። እንደሚታወቀው አሁን ለአትክልቶች ማር ወይም ወተት ብንሰጣቸው አይለመልሙም፣ ይደርቃሉ እንጂ ውሃ ብንሰጣቸው ግን ይለመልማሉ፣ ፍሬም ይሰጣሉ። ስለዚህ እኛም በውሃ ስንጠመቅ እንዲሁ ህይወት ታገኛላችሁ ሲለን ነው በውሃ ያደረገው ማለት ነው። ሌላኛው ውሃ እንደሚታወቀው እድፍን ያጠራል፣ ቆሻሻን ያነጻል። እናንተም እንዲህ በውሃ ስትጠመቁ እንዲሁ ትነጻላችሁ፣ እንዲሁ ከኃጢአታችሁ ንጹህ ትሆናላችሁ ሲለን ጥምቀቱ በውሃ አድርጎታል ማለት ነው። ወደ መጨረሻ ስናየው ደግሞ ለምንድን ነው እኛ በ40 ቀናችን እኛ ክርስቲያኖች በ40 ሴት ከሆነ ደግሞ በ80 ቀን ለምን እንጠመቃለን የሚለው ነው። እንደሚታወቀው ይህን ሀሳብ በብዙ ፕሮቴስታንት ወንድሞቻችን ሲተች ትክክል አይደለም ሲባል እንሰማለን። ስለ መጀመሪያ እምነት ይቀድማል፣ ሰው ካመነ በኋላ ነው መጠመቅ ያለበት እያሉ ሲናገሩ እንሰማለን። ነገሩ ግን እንዲህ ነው። ወንድ ከሆነ በ40 ሴት ከሆነች በ80 ቀናችን የምንጠመቀው እንዲሁ ዝም ብለን ከባዶ ተነስተን ሳይሆን መጽሐፍ ቅዱስ መሰረት በማድረግ ነው። የሚታወቀው አዳም በተፈጠረ የ30 ዓመት ሆኖ ከተፈጠረ በኋላ ከተፈጠረበት ቀን በ40ኛው ቀን በ40 ቀኑ በተፈጠረበት በ40 ቀኑ እግዚአብሔር አምላክ ገነትን አስገብቶት ነበረ። ስለዚህ በተፈጠረ በ40 ቀኑ እግዚአብሔር ገነት እንዳስገባው እኛም ወንድ ከሆነ በ40 ቀኑ መንግስተ ሰማያት እንዲወርስ ዘንድ የእግዚአብሔር ልጅ ይሆን ዘንድ እናጠምቃለን ማለት ነው። ሴት ከሆነች ደግሞ እግዚአብሔር ሔዋን ደግሞ እንደሚታወቀው በተፈጠረችው በ80 ቀኗ እግዚአብሔር አምላክ ገነት አስገብቷት ነበረ። ስለዚህ እኛም ሴቶች በ80 ቀናቸው ተጠምቀው የእግዚአብሔር መንግስት የእግዚአብሔር ልጆች በጸጋ የእግዚአብሔር ልጆች መሆናቸው ይህንን ከመጽሐፍ ቅዱስ መሰረት አድርገን እናጠምቃለን ማለት ነው። ነገር ግን አንድ ሰው በሌላ እምነት ከቆየ አሁን አይዛብ ሆኖ ወይም ደግሞ የሌላ እምነት ተከታይ ሆኖ ከቆየ ግን መጀመሪያ ስለ 3 ዓመት ይማራል ማለት ነው። 3 ዓመት ከተማረ በኋላ አምኖ ይጠመቃል ማለት ነው እንጂ አባቱና እናቱ በእምነት ከቆዩ
ይህን ልጅ መጀመሪያ ማመን ስላለበት እስኪያምን ድረስ ተብሎ ወደ እስኪያድግ ድረስ አይጠበቅም። ምክንያቱም እናቱና አባቱ የትክክለኛ የክርስቶስ አማኞች ስለሆኑ በሕፃንነቱ ተጠምቆ የእግዚአብሔር ልጅ ይሆን ዘንድ ስለሚገባ ይህንን ትክክለኛ ስርዓት ነው ማለት ነው። እንግዲህ ይህን ይመስላል። ያልገባችሁ ጥያቄ ምናምን ካለ በኮሜንት ስር ጻፉልኝ። በዓሉም የሰላም የፍቅር የአንድነት ያደርግልኝ። ስለሰማችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር።